መተት ተደርጎብኛል እንዲሁም ደግሞ ማን እንዳደረገባችሁ ሳታውቁ በጥርጣሬ ብቻ መተት ሊሆን ይችላል እንደዚህ ሆኛለሁ እንደዛ ሆኛለሁ በማለት የምትጠራጠሩ ሰዎች የዛሬው ቪዲዮ ይጠቅማችኋል ማለት ነው። ምክንያቱም የትም ቦታ ሳትሄዱ ምንም አይነት መንፈሳዊ ቦታ ሳትሄዱ መተት እንደተደረገባችሁና እንዳልተደረገባችሁ የምታውቁበትን መንገድ ነው ይዤላችሁ የመጣሁት። ሰላም ውድ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? በዛሬው ቪዲዮ ላይ ጥሩ መፍትሄ ታገኙበታላችሁ ብዬ እገምታለሁ። እንግዲህ ወደ ዛሬው መፍትሄ እገባለሁ። ከዛ በፊት ግን አዳዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ የተለያየ አስማታዊ መፍትሄዎችን እንድታገኙና ለችግሮቻችሁ የተለያዩ መፍትሄዎችን አግኙበት እላለሁኝ። ነባር የሆናችሁ ቤተሰቦቼ ደግሞ ቪዲዮዎቹን መፍትሄዎቹን ላይክ በማድረግ እንድታበረታቱኝ እንዲሁም ሀሳብ አስተያየታችሁን እንድትጽፉልኝ ስል እጠይቃለሁ። አሁን ወደ መፍትሄው። እሺ በመጀመሪያ ምንድነው የምታደርጉት? ሎሚ ያስፈልጋችኋል ማለት ነው። ድግምት እንደተደረገባችሁና እንዳልተደረገባችሁ ለማወቅ ጠዋት ላይ አንድ ሎሚ ታዘጋጁና ሰላም ለኪን 7 ጊዜ ትደግሙበታላችሁ። እንዲሁም ደግሞ ቀጥላችሁ መልካ ማርያምን 4 ጊዜ ትደግሙበታላችሁ። ከዛ ቀጥላችሁ መልካ ኢየሱስን 9 ጊዜ ድገሙበት። ከደገማችሁበት በኋላ ሎሚውን መሃል አናታችሁ ላይ በነጭ ጨርቅ ማሰር ነው ማለት ነው። ጠምጥማችሁ ታስራላችሁ። ለ4 ሰዓት ያክል ታቆዩትና ከ4 ሰዓት በኋላ ሎሚውን አውርዳችሁ መሃል እኩሉ ላይ መቁረጥ ነው ማለት ነው። ስትቆርጡት ግማሹ የደፈረሰ ከሆነ ድግምት ተደርጎባችኋል ማለት ነው። ሎሚው ምንም ካልሆነ ደግሞ ድግምት አልተደረገባችሁም ማለት ነው። ስለዚህ ውድ የቻናሌ ቤተሰቦች በዚህ በቀላሉ ድግምት እንደተደረገባችሁና እንዳልተደረገባችሁ መለየት ትችላላችሁ።